ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እነሆ። የወልቃይት ጠገዴና ራያ ጉዳይ እልባት አለማግኘቱ ለቀጣዩ ሀገራዊ ምርጫ እንቅፋት ሊሆን ይችላል የሚል ጥያቄ አስነሳ። የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። የኢጋድ የፋይናንስ ቀውስ ለሰራተኞቹ ደሞዝ መክፈል እስኪሳነው መድረሱ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁን የአምላክ ኃይለ ለማየሁ ነኝ። አብራችሁን ቆዩ። የወልቃይት ጠገዴ፣ የጠለምት እንዲሁም የራያ አካባቢዎች የማንነት ጥያቄ እልባት አለማግኘቱ ለቀጣዩ ሀገራዊ ምርጫ እንቅፋት ሊሆን ይችላል የሚል ጥያቄ አስነሳ። ስድስተኛው የፓርላማ ዘመን አምስተኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤውን ያካሄደው የፌዴሬሽን ምክር ቤት ከተወያየባቸው ጉዳዮች አንዱ የማንነትና ወሰን ጥያቄ ስላለባቸው አካባቢዎች የተነሳው ይገኝበታል። ጽዮን ላይኩን ተጨማሪ አላት። የ2018 ዓመተ ምህረት የፌዴሬሽን ምክር ቤት የመጀመሪያው ስብሰባ ያልተፈታ የማንነት ጥያቄ ያለባቸውና በውዝግብ ውስጥ ያሉ ቦታዎችን አንስቷል። በተለይም ለዓመታት በውዝግብና ባልተፈታ የግጭት አውድ ውስጥ የሚገኙትን በአማራና በትግራይ ክልል መካከል ያሉ የይገባኛል ጥያቄ የሚነሳባቸውን የወልቃይት ጠገዴ፣ ጠለምትና ራያ አካባቢዎችን አሁንም ድረስ እልባት አለማግኘታቸው ለቀጣዩ የ2018 ዓመተ ምህረት ምርጫ እክል ሊፈጥሩ ይችላሉ የሚል ጥያቄ በምክር ቤቱ አስነስቷል። ባሳለፍነው 2017 ዓመተ ምህረት ሰኔ ወር የህዝብ ተወካዮች ምክር ቤት የበጀት ዓመት ማጠናቀቂያ ላይ ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ ስላለው ሁኔታ ሲናገሩ አያይዘው ካነሷቸው ጉዳዮች መካከል የነዚህ ስፍራዎች ጉዳይ ይገኝበታል። ጠቅላይ ሚኒስትሩ ከወልቃይት በስተቀር በሌሎች የውዝግብ ጥያቄ በሚነሳባቸው አካባቢዎች ተፈናቅለው የነበሩ ዜጎችን መልሰናል ሲሉ ገልጸው ነበር። ራያ 100% ጸለምት ተመልሷል እኮ ተፈናቀለ ሰው ትርፍ ነው። ይሄ ምን ቀረ ታዲያ ያላችሁ እንደሆነ ወልቃይት የተፈናቀሉ አልተመለሱም። ይሁንና ተፈናቃዮቹ እንደተባለው ወደ ቀያቸው ቢመለሱም አሁንም በአማራና በትግራይ ክልሎች መካከል በእነዚህ ስፍራዎች ዙሪያ ያለው የማንነት ጥያቄ እልባት አላገኘም። ይልቁንም ስፍራዎቹ ግጭቶችን የሚያስተናግዱ ሲሆን በተለይም የራያ አካባቢ በተለያዩ ጊዜያት የተኩስ ድምጽ የሚሰማበትና ውጥረት የነገሰበት ስፍራ ሆኗል። ሪፖርተር ጋዜጣ እንደዘገበው የ2018 ዓመተ ምህረት የመጀመሪያ ስብሰባውን ባካሄደው የፌዴሬሽን ምክር ቤት አባላቱ ካነሷቸው ጥያቄዎች መካከል በዚሁ የአማራ ክልል የኔ ነው በሚላቸው የትግራይ ክልል ደግሞ ደቡብ ትግራይ ነው ብሎ በሚጠራቸው አካባቢዎች ዙሪያ የተጠየቀ ነው። አባላቱ በአካባቢው አስቻይ የሰላም ሁኔታ አለመኖሩ ምክንያት ተደርጎ ችግሩ ሳይፈታ መቆየቱ አሳማኝ አለመሆኑንና ለችግሩ እልባት አለመገኘቱ ደግሞ ለቀጣይ የሰላም እጦት ችግሮች መንስኤ መሆኑን አንስተው ይህ ችግር ሳይፈታ ቀጣዩን ሀገራዊ ምርጫ እንዴት ማድረግ ይቻላል ሲሉ ማንሳታቸው ነው ዘገባው ያስነበበው። የአማራ ክልል ፕሬዝዳንት አረጋ ከበደ በበኩላቸው በዚሁ ስብሰባ ላይ ባደረጉት ንግግር የማንነትና ወሰን ጥያቄዎችን ለፖለቲካ መታገያ አድርገው እየተጠቀሙበት ያሉ አካላት አሉ ሲሉ ተደምጠዋል። የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ጸሐፊ የሆኑት አቶ ፍቅሬ አማን በዚሁ ጉዳይ ላይ በሰጡት ምላሽ በአማራና በትግራይ ክልሎች መካከል ያሉ ለረጅም ጊዜ የዘለቁ የወሰንና የማንነት ጉዳይ ጭቅጭቆችን ለመፍታት በዋናነት በክልሎች መካከል የሰላም መድረኮችን ማዘጋጀት መፍትሄ እንደሆነ ማንሳታቸውን ተነግሯል። የማጠቃለያ ምላሽ የሰጡት የምክር ቤቱ አፈ ጉባኤ አቶ አገኘው ተሻገር በበኩላቸው የወሰንና የማንነት ጥያቄዎችን ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉ የተደመጡ ሲሆን ብዙ ችግሮች ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳዩ ባለቤቶች ዘንድ ችግሮቹን ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል በመሆኑ ነው ያሉት። የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታውቋል። ዮናስ ግርማ ተጨማሪ አለው።
የዓለም ባንክ ኢትዮጵያን ጨምሮ ከሳራ በታች ያሉ የአፍሪካ ሀገራት እድገት ትንበያን ከፍ አድርጓል። ከሳራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ በሪፖርቱ አስታውቋል። እድገቱ በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋት የወለድ ቅነሳ በመከናወኑ ነው ሲል ባንኩ በየሁለት ዓመቱ በሚያወጣው የአፍሪካ ፕላስ ዘገባው አመልክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል ባንኩ በሪፖርቱ አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካይ እድገት ወደ 4.4% ከፍ እንደሚል ባንኩ የገለጸ ሲሆን ይህም የ4.3% ከነበረው የመጀመሪያ ትንበያ ከፍ ያለ ሆኗል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራትን ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመላክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪ ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩ አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሬው ዳብለን ለመገናኛ ብዙሃን ተናግረዋል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት ሀገራት መካከል የሆኑት ኢትዮጵያን፣ የናይጄሪያንና የአይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎች ባንኩ አሻሽሏል። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የ2018 የሥራ ዘመን መክፈቻ ስነ ስርዓት ላይ ካነሷቸው ዋና ዋና ነጥቦች አንዱ የሀገሪቱ ኢኮኖሚ ሲሆን በ2016 ከነበረው 19.9% የዋጋ ንረት በ2017 ወደ 13.9% ዝቅ ማድረግ ተችሏል ሲሉ መናገራቸው ይታወሳል። የዜጎች ገቢም በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል። ሪፖርቱ አክሎም ይህ ምጣኔ ሀብት ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጸና አይደለም ሲል አስታውቋል። የቀጠናው ምጣኔ ሀብት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት እየተፈተነ መሆኑን ተገልጿል። በተጨማሪም ከፍተኛ የብድር ጫናና በሚሊዮን የሚቆጠሩ ወጣቶች የሥራ አጥነት ለአካባቢው ሀገራት ስጋት መሆኑን ጠቁሟል። በዩናይትድ ስቴትስና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አጎዋን በተመለከተ የንግድ ተግዳሮቶች አሁንም በጉልህ ይታያሉ። ይህ ሁኔታ እንዴት እንደሚፈታ እናውቅም፣ ብዙ ድርድሮች እየተደረጉ ነው ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሬው ዳቫለን ተናግረዋል። የዓለም ባንክ መንግስታትን አነስተኛና መካከለኛ ኩባንያዎችን ለማጎልበት የንግድ ሁኔታን በማሻሻል የሥራ ዕድሎችን በመፍጠር ላይ እንዲያተኩሩ አሳስበዋል። በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሬው ዳቫለን እነዚህ ስራዎች ጥሩ ደሞዝ የሚያስገኙና አስተማማኝ ህይወትን የሚፈጥሩ መሆን አለባቸው ብለዋል። አክለውም በአገራቱ መካከል ከሚፈጠረው የሥራ ዕድል 3/4 የሚሆነው መደበኛ ባልሆነ ዘርፍ እንደሆነ ጠቁመዋል። የሥራ ዕድል አለመኖርና ሌሎች ቅሬታዎች ካለፈው ዓመት ጀምሮ በኬንያ፣ በናይጄሪያና በማዳጋስካር በወጣቶች የተመሩ ህዝባዊ ተቃውሞዎችን ቀስቅሰዋል። ፖሊሲ አውጪዎች ያለባቸውን ፈተና ያሳያል። እነዚህን ችግሮች አለመፍታት የሚያስከትለውን መዘዝ ለማስላት አስቸጋሪ ነው ያሉት ኢኮኖሚስቱ ምልክቶቹን ማየት የጀመርን ይመስለኛል በማለት በአገሪቱ ውስጥ ያለውን የኢኮኖሚ ጫና አመላክተዋል። የኢጋድ የፋይናንስ ቀውስ ለሰራተኞቹ ደሞዝ መክፈል እስኪሳነው መድረሱ ተነገረ። በሌላ ዜና ከዩናይትድ ኪንግደም 40,000 ሞባይል ስልኮችን ሰርቀው ወደ ቻይና ያሻገሩት ሌቦች በቁጥጥር ስር መዋላቸው ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። New and revitalized IGAD was launched during the 5th summit of IGAD Assembly of Heads of State and Government. የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በግሪጎሪያኑ 1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት ድርጅት አነሳሽነት ነበር የተጠነሰሰው። ቀዝቃዛው የዓለም ጦርነት አብቅቶ የሉዓላዊነት ጉዳይ ወደፊት መምጣት ሲጀምር በአፍሪካ ሀገራትም ኢኮኖሚያዊ ትብብር ትልቅ አጀንዳ ለመሆን በቃ። የተለያዩ የአፍሪካ ቀጠናዎች የሚያስተሳስራቸውን የኢኮኖሚ ማህበረሰብ መፍጠር የጀመረው ሲሆን ዘግይቶም ቢሆን የአፍሪካ ቀንድ ተመሳሳይ መንገድ ተከተለ። ዋና መቀመጫውን ጅቡቲ በማድረግ የምስራቅ አፍሪካ የልማትና የድርቅ መከላከል ድርጅት በሚል የተቋቋመው ድርጅቱ አሁን ላይ 8 አባል ሀገራት ያሉት ሲሆን የመጀመሪያ ዓላማው የአካባቢ ሀገራትን በተደጋጋሚ የሚያጠቃውን ድርቅ በጋራ መከላከልና የጋራ ስትራቴጂ እየነደፉ ለልማት የመፍትሄ አቅጣጫዎችን ማስቀመጥ ነበር። ከኢትዮጵያ እስከ ኬንያና ሱዳን፣ ከሶማሊያ እስከ ጅቡቲና ኡጋንዳ እንደዚሁም ኤርትራና ደቡብ
ደቡብ ሱዳንን በጉያው ያቀፈው ኢጋድ 285 ሚሊዮን በላይ ዜጎችን ቢይዝም በዲፕሎማሲ አጥኚ ተቺዎቹ ፊት ዛሬም ድረስ ደካማ ድርጅት ሆኖ ይነሳል። በተለይም ድርጅቱ እስካሁን እንደ እድሜው የጎላ ሚና አልተወጣም፣ እንዲያውም እየተዳከመ መጥቷል በማለት የሚያነሱት ተቺዎቹ የማሸማገልና የማደራደር ኃላፊነቱን በራሱ ገንዘብ ስለማይወጣም በበጀት እጥረትም ሲፈተን ይስተዋላል። ያለ ፋይናንስ ነጻነት ደግሞ የውሳኔ ነጻነት አይታሰብም በማለት ይሞግታሉ። አፍሪካ ኢንተለጀንስ በድረገጹ ከሰሞኑ ያስነበበው ዘገባም የኢጋድ የፋይናንስ ቀውስ አሁን ላይ ለሰራተኞቹ ደሞዝ መክፈል እስኪሳነው መድረሱን የሚያስረዳ ሲሆን ይህም ሊፈጠር የቻለው አባል ሀገራቱ የሚጠበቅባቸውን ዓመታዊ መዋጮ እየከፈሉ ባለመሆናቸው ነው ሲል አብራርቷል። When they follow their devices' locations through tracking apps, they were able to locate their phones in China. በሌላ ዜና ከዩናይትድ ኪንግደም 40,000 ሞባይል ስልኮችን ሰርቀው ወደ ቻይና ያሻገሩት ሌቦች በቁጥጥር ስር መዋላቸው ተሰምቷል። ፖሊስ በዩናይትድ ኪንግደም ታሪክ ከስልክ ስርቆት ጋር በተያያዘ የተካሄደ ትልቁ ኦፕሬሽን ነው ባለለት እርምጃ በቁጥጥር ስር ከዋሉት 18 ተጠርጣሪዎች መካከል በ30ዎቹ የዕድሜ ክልል ውስጥ የሚገኙ የአፍጋን፣ የህንድና የቡልጋሪያ ዜጎች ይገኙበታል። እንደ ቢቢሲ ዘገባ በዩናይትድ ኪንግደም ታሪክ ከስልክ ስርቆት ጋር በተያያዘ የተካሄደ ትልቁ ኦፕሬሽን ነው የተባለለት እርምጃ ሊወሰድ የቻለው አንድ ስልካቸው የተሰረቀባቸው ግለሰብ አይፎን ስልካቸው የት እንደደረሰ ተከታትለው ከደረሱበት በኋላ ነው። የዩኬ ፖሊስ እንዳስታወቀው ግለሰቡ በገና በዓል ዋዜማ ስልካቸውን በኤሌክትሮኒክ መሳሪያ ታግዘው እግር በእግር በመከታተል ሂትሮ አውሮፕላን ማረፊያ መድረሱን ቢያውቁም ስልካቸው ግን የተገኘው ወዲያው ከሌሎች 894 ስልኮች ጋር ታሽጎ ነበር ሲል እንዴት ምርመራው እንደተጀመረ አስረድቷል። የተሰረቁት ስልኮች ወደ ሆንግ ኮንግ እየተወሰዱ ነበር ያለው ፖሊስ ስልኮቹ ከተቀመጡባቸው ካርቶኖች አሻራ በመውሰድ ምርመራ ካደረጉ በኋላ ሌቦቹን ከመለየት አንስቶ በለንደን ከሚሰረቁ ስልኮች 40 በመቶ የሚዘዋወሩ በእነዚሁ ዓለም አቀፍ ወንጀለኞች መሆኑን ደርሼበታለሁ ብሏል። ፖሊስ አክሎም ከአንድ ስልክ ቢያንስ 100 ፓውንድ እንደሚያገኙ የተረዱት አደገኛ እጽ አዘዋዋሪዎች ሳይቀር የተሻለ አዋጭ ሆኖ በማግኘታቸው ወደ ስልክ ስርቆት ፊታቸውን አዙረዋል ሲል አስታውቋል። በዩኬ ያሉ ሌቦች ሰርቀው ለሚያስረክቡት ለእያንዳንዱ ስልክ እስከ 300 ፓውንድ እንደሚከፈላቸው የፖሊስ መረጃ የሚያሳይ ሲሆን ስልኮቹ በቻይና እስከ 4000 ፓውንድ ድረስ ይሸጣሉ ተብሏል። ባለፉት 4 ዓመታት ብቻ በለንደን የተሰረቁ ስልኮች በ3 እጥፍ መጨመራቸው የተነገረ ሲሆን ቁጥሩ በ2020 ከነበረበት 28609 ተመንድጎ በ2024 ወደ 80588 መድረሱን ዘገባው አመልክቷል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራን መስከረም 29 በይፋ እንደምትጀምር ተገለጸ። በማስጀመሪያውም ዕለት ወደ 3 ሀገር የስጋ የአትክልትና ፍራፍሬ ምርቶችን በኢትዮጵያ አየር መንገድ የማጓጓዝ አገልግሎት ሊጀመር መሆኑ ተገልጿል። ብዙነህ እንዳለ ዝርዝር አለው። የንግድና ቀጠናዊ ትስስር ሚኒስቴር የአፍሪካ ነፃ ንግድ ቀጠና ስምምነት ግብይት ማስጀመሪያ ፕሮግራምን አስመልክቶ መግለጫ ሲሰጥ እንደተናገረው ሐሙስ መስከረም 29 ቀን 2018 ዓ.ም በአፍሪካ ነፃ ንግድ ስምምነት መሰረት ለ3 የአፍሪካ ሀገሮች ለመጀመሪያ ጊዜ የስጋ የአትክልትና ፍራፍሬ እንዲሁም የጥራጥሬ ምርቶችን ለመላክ መዘጋጀቱን አስታውቋል። የኢትዮጵያ አየር መንገድም ምርቶቹን ለማጓጓዝ ዝግጅቱን ማጠናቀቁን መግለጫውን የሰጡት የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ዋሃብ ረቢ አስታውቋል። ሚኒስቴሩ ከኢትዮጵያ አየር መንገድ ጋር በስምምነቱ መሰረት ከሌሎች የአፍሪካ ሀገሮች ጋር የሚደረግ የንግድ ልውውጥን አስመልክቶ የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን ለማስጀመሪያ ስራው ብቻ ሳይሆን የወጪ ንግድ ከሚከናወንባቸው መካከልም አንዱ የአውሮፕላን የጭነት ትራንስፖርት ስለሆነ በቀጣይም አብሮ ለመስራት የሚያስችል ዝግጅት መደረጉን ገልጸዋል። ከተጠቀሱት ምርቶች በተጨማሪም የቡና እንዲሁም የጥራጥሬ ምርቶችን በየብስ ትራንስፖርት የመላክ ስራ እንደሚከናወን ሚኒስትር ዴኤታዋ ተናግረዋል። የመዳረሻ ሀገሮችን በሚመለከት ማብራሪያቸውን ሲሰጡም በመጀመሪያ የሎጂስቲክስ ወጪው ቀላል በመሆኑ ከፍተኛ መጠን ያለው ምርት ወደ ኬንያ እንደሚላክ እንዲሁም ሶማሊያና ደቡብ አፍሪካ የመጀመሪያው ዙር ምርቶች ከሚላኩባቸው ሀገሮች መካከል መሆናቸውን ጠቁመዋል። አህጉራዊ ነፃ ንግድ ስምምነት ትግበራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታል ያሉት ሚኒስትር ዴኤታዋ ለሀገራችን ንግድ ተወዳዳሪነትና ኢንቨስትመንትን ያነቃቃል፣ ሰፊ የስራ ዕድል ይፈጥራል፣ ለሸማቹ ህብረተሰብም የተሻለ አማራጭ የምርት አቅርቦትን ያስገኛል ሲሉም አስረድቷል። በተጨማሪም የቴክኖሎጂ ተጠቃሚነትን ለማሳደግ በአፍሪካ ሀገራት መካከል የገበያ ትስስርን ለማስፋት የሚያስችልና ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍ የሚከፍት መሆኑን አስረድቷል። ለሚላኩ ምርቶቻችን አገልግሎታችን እንደሚታወቀው በዚህ ስምምነት ውስጥ የሚኖረው ነገር የጉምሩክ ጋር የተያዩ ታሪፎችን የሚቀንስ በሂደት ደግሞ ዜሮ የሚያደርግ ስምምነት ነው።
ስለዚህ ለኢትዮጵያ ምርቶች ከፍተኛ ሆነ ወጪን ይቀንሳል። የታሪፍ ብቻ ሳይሆን ታሪፍ ነክ ያልሆኑ ደግሞ እንቅፋቶቹንም ጭምር በማስወገድ ደረጃ ይሄ ስምምነት ጉልህ የሆነ ሚና ይኖረዋል ማለት ነው። ከዚህ ጋር ተያይዞ አጠቃላይ የንግድ ወጪን የሚቀንስ ስርዓት ውስጥ እየገባን ስለሆነ በአፍሪካ ገበያ ውስጥ የኢትዮጵያ ምርቶች፣ አገልግሎቶች የተወዳዳሪነትን ከዋጋ አኳያ የሚያረጋግጡበት የገበያ እድል ይዞ ነው የሚመጣው። የአገልግሎት ዘርፍን አስመልክቶ የአፍሪካ ነጻ ንግድ ቀጠና ስምምነትን ከፈረሙ ሀገሮች ጋር በጋራ ለመስራት የተደረገ ዝግጅት መኖሩን አስመልክቶ ለቀረበላቸው ጥያቄም በአሁኑ ወቅት የተጠናቀቀው ስምምነቶች የምርቶችን ንግድ ለማከናወን መሆኑን ገልጸው ከአጠቃላይ ስምምነት ፈራሚ ሀገሮች መካከል 24 ያህሉ ብቻ ኢትዮጵያ የደረሰችበትን የስምምነት ሂደት ላይ መድረሳቸውንና የንግድ ልውውጡም በእነዚህ ሀገሮች መካከል ተግባራዊ እንደሚደረግ አስረድተዋል። ሆኖም በየትኛዎቹም የአገልግሎት አይነቶች በሌሎች ሀገሮች ገብቶ መስራት እንደሚቻልና እንዴት ተግባራዊ እንደሚደረግ ዝርዝር ጉዳዮችን የያዘ ሰነድ ማስገባታቸውንና ሂደቱ ገና ያልተጠናቀቀ በመሆኑ ዝርዝር ጉዳዮችን መግለጽ እንደማይችሉ ተናግረዋል። ይህ ስምምነት ሲጠናቀቅ ለሌሎች ሀገሮች ክፍት የሚደረጉ የአገልግሎት ዘርፎችን በሌሎች ሀገሮች መሰራት የሚቻልበት አሰራር ይፋ ይደረጋል ብለዋል። የሚደረጉ ስምምነቶች የሀገርን ጥቅም ያማከሉ እንዲሆኑ በሌሎች አማራጮች ወይም በአፍሪካ ነጻ ንግድ ቀጠና ስምምነት መሰረት የሚደረግ የንግድ ልውውጥን መመልከት እንደሚገባ ጠቁመው ከዚህ ጋር በተያያዘም ኢትዮ ቴሌኮም በቅርቡ ወደ ሌሎች ሀገሮች ለመግባት ማቀዱንና ከዚህም ስምምነት ጋር የተያያዘ ስለመሆኑ ለቀረበላቸው ጥያቄ በጉዳዩ ላይ ተቋሙ ሊሰጠው የሚገባ መረጃ ነው ብለዋል። በአፍሪካ ነጻ ንግድ ቀጠና 55 ሀገሮች መኖራቸውን ከ1.4 ቢሊዮን በላይ ህዝብና ከ3.4 ትሪሊዮን ዶላር በላይ ጥቅል የሀገር ውስጥ ምርት ወይም ጂዲፒ ለላኪዎችና ለአምራቾች ከፍተኛ እድልን ይዞ ይመጣል ብለዋል። የስምምነቱ ዋና ተዋናዮች የሆኑት ላኪዎችና አምራቾች በመሆናቸው የግንዛቤ ማስጨበጫ ስልጠናዎች ለነዚህ አካላት ሲሰጥ መቆየቱንና ሆኖም በቂ ባለመሆኑ በቀጣይ ትኩረት እንደሚደረግበት በስምምነቱ መሰረት ንግድ ለማከናወን የታሪፍ ማሻሻያ ማድረግ ብቻውን በቂ እንዳልሆነና የሚላኩት ምርቶች ጥራትም የውጭ ገበያን መስፈርት ታሳቢ ያደረጉ ሊሆኑ እንደሚገባቸው አስረድተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ የኢትዮጵያ ባህል ስፖርቶች ፌዴሬሽን ለአህጉር አቀፉ ተቋም ያቀረበውን የአባልነት ጥያቄ ተቀባይነት ማግኘቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ብሪቲሽ ካውንስል እንደ አውሮፓውያን አቆጣጠር በ2025 የዓለም የመምህራን ቀንን ምክንያት በማድረግ ትልቁን ዓለም አቀፍ የመምህራን ኮንፈረንስ ሊያዘጋጅ ነው። በዚህ ዝግጅት ላይ ዓለም አቀፍ መምህራን የዓለም መምህራን ቀንን በማስመልከት ለ3 ቀናት ነፃ የኦንላይን ኮንፈረንስ እንደሚያካሂዱም ተገልጿል። ኮንፈረንሱ የዓለም አቀፍ ድምጾች ለወደፊት ትኩረት በሚል መሪ ቃል የሚከበር ሲሆን የብሪቲሽ ካውንስል በሚያስተናግደው ዝግጅት ለእንግሊዝኛ ቋንቋ ተማሪና አስተማሪዎች የተዘጋጀ ብቻ ሳይሆን በዝግጅቱ ሌሎችም ትምህርቶችን የሚያስተምሩ መምህራንን ሙያዊ ክህሎት እንደሚያገኙም ተገልጿል። ለ3 ቀናት ያክል በበይነ መረብ በሚደረገው በዚህ የውይይት መድረክ ላይ ተሳታፊዎች ከመላው ዓለም ከተውጣጡ መምህራኖች ጋር ለመገናኘት እንዲሁም ልምዶችን ለመለዋወጥና ተግባራዊ ክህሎቶችን እንደሚያዳብሩ ተመላክቷል። በዚህም መሰረት የ2025 የዓለም የመምህራን ቀንን ለመከታተል በቀጥታ በዙም ዩቲዩብ እና በፌስቡክ በኩል የሚያቀርብ ሲሆን ያለምንም የመመዝገቢያ ክፍያ መሳተፍ እንደሚችሉ ተገልጿል። ኮንፈረንሱ ከጥቅምት 9 እስከ ጥቅምት 11 2025 ድረስ እንደሚከናወንም ተመላክቷል። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ካፍ የሴቶች አፍሪካ ዋንጫ ተሳታፊ ሀገራት ቁጥርን ወደ 16 ከፍ አድርጓል። ይህንንም ጨምሮ የተመራረጡ ስፖርታዊ መረጃዎችን በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን።
የኢትዮጵያ የባህል ስፖርቶች ፌዴሬሽን ለአህጉር አቀፍ የአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ያቀረበው የአባልነት ጥያቄ ተቀባይነት አገኘ። የአባልነት ጥያቄው ተቀባይነት ማግኘቱን ተከትሎ የኢትዮጵያ የባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ የተሰማቸውን ከፍተኛ ደስታ በመግለጽ የእንኳን ደስ አላችሁ መልእክት አስተላልፈዋል። አክለውም በሀገራችን በአራቱም አቅጣጫ በኩል የሚገኙ የፍቅር፣ የአንድነት፣ የውበት፣ የማንነት፣ የኩራትና የጀግንነት ተምሳሌታዊ መገለጫ የሆኑ ብርቅዬ ባህላዊ ስፖርቶቻችንን በሀገር አቀፍ፣ በአህጉር አቀፍና በዓለም አቀፍ ደረጃ በስፋት ለማስተዋወቅ ብሎም ተዘውታሪ ለማድረግ ከቅርብ ጊዜ ወዲህ የኢትዮጵያ የባህል ስፖርቶች ፌዴሬሽን አመርቂ ውጤቶችን ያስመዘገቡ ከፍተኛ ስራዎችን እየሰራ እንደሚገኝ ተናግረዋል። አያይዘውም ፌዴሬሽኑ በ2018 ዓ.ም ለማከናወን ከያዛቸው እቅዶች መካከል አንዱ የሆነውን አህጉር አቀፍ የአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን አባል የመሆን እቅድ በአጭር ጊዜ ውስጥ በተደረገ ከፍተኛ እንቅስቃሴ በአመቱ የመጀመሪያ ወር ላይ ልናሳካ ችለናል ያሉ ሲሆን በቀጣይ ከሌሎች የአፍሪካ ሀገራት ጋር ድንበር ተሻጋሪ የሆኑ ግንኙነቶችን በመፍጠር ባህላዊ ስፖርቶቻችንን ለማስተዋወቅና የባህል ልውውጦችን ለማድረግ ጉልህ ሚናን ይጫወታል ብለዋል። በተጨማሪም ፌዴሬሽኑ በአሁኑ ወቅት ልዩ የሆነ ትኩረትን በመስጠት ለመጀመሪያ ጊዜ የሚካሄደውን የ2026 አፍሪካን ትራዲሽናል ስፖርትስ ኤንድ መልቲ ኢቨንት ፌስቲቫል ለማዘጋጀት መጠነ ሰፊ ስራዎችን እየሰራ እንደሚገኝ ወይዘሮ ህይወት ጠቁመዋል። በመጨረሻም በፌዴሬሽኑ በኩል ለሚሰሩ በርካታ ስራዎች ፈር የቀደደ ታሪካዊ ጅማሮ በመሆኑ ሁላችንም የዚህ ጅማሮ አካል በመሆን ባህላዊ ስፖርቶቻችንን በማሳደግ፣ በማስተዋወቅ፣ በመጠበቅና በማልማት ኃላፊነታችንን ልንወጣ ይገባል ሲሉ መልእክታቸውን አስተላልፈዋል። ካፍ የሴቶች አፍሪካ ዋንጫ ተሳታፊ ሀገራትን ቁጥር ከፍ አደረገ። ከወራት በኋላ በሞሮኮ አዘጋጅነት ለሚደረገው የ2026 የሴቶች አፍሪካ ዋንጫ የተሳታፊ ሀገራት ቁጥር ከፍ መደረጉ ተነግሯል። ካፍ አስቀድሞ 12 ተሳታፊ ሀገራት የነበሩትን የሴቶች አፍሪካ ዋንጫ ወደ 16 ማሳደጉ ተዘግቧል። ካፍ የተሳታፊ ሀገራት ቁጥሮችን መጨመርን ማሳወቁ ይነገር እንጂ ቀሪ 4 ሀገራት የሚያልፉባቸውን መንገዶች በቀጣይ ቀናት እንደሚያሳውቅ ተገልጿል። ሀገራችን ኢትዮጵያ ከ14 ዓመታት በኋላ ለማለፍ በመጨረሻው ምዕራፍ ላይ ስትገኝ የታንዛኒያቻቸውን የሚረቱ ከሆነ በቀጥታ ማለፋቸውን ያረጋግጣሉ። ሉሲዎቹ ከሳምንታት በኋላ ጥቅምት 12 በአዛም ኮምፕሌክስ ስታዲየም እንዲሁም ጥቅምት 18 2018 ዓ.ም በአበበ ቢቂላ ስታዲየም መርሃ ግብራቸውን ያከናውናሉ። ክርስቲያኖ ሮናልዶ ልዩ ሽልማት ተበረከተለት። ፖርቹጋላዊው የ5 ጊዜ ባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ ከፖርቹጋል እግር ኳስ ፌዴሬሽን ልዩ ሽልማት ተበርክቶለታል። ክርስቲያኖ ሮናልዶ ከፖርቹጋል እግር ኳስ ፌዴሬሽን የፕሬስቲጅ አዋርድ የምንጊዜ ምርጡ ተጫዋች በመባል የክብር ሽልማት ተሰጥቶታል። ከሽልማቱ በኋላ አስተያየቱን የሰጠው ሮናልዶ ብዙ ሽልማቶች አሉኝ፣ ነገር ግን ይሄኛው የተለየ ነው ማለት አለብኝ ሲል ተደምጧል። ይሄ የእግር ኳስ ሕይወቴ የመጨረሻ ሽልማት ከሆነ ብዬ አሰብኩ እና ትንሽ ስሜታዊ ያደረገኝ ሲል ሮናልዶ ከሽልማቱ በኋላ ተናግሯል። ሮናልዶ አክሎም ለተወሰኑ ዓመታት መጫወቴን መቀጠል ፈልጋለሁ፣ ነገር ግን ለብዙ ዓመታት አይደለም ሲል አስተያየቱን ሰጥቷል። ጆርዲ አልባ ጫማውን እንደሚሰቅል አሳወቀ። ስፔናዊው የኢንተር ሚያሚ የግራ መስመር ተጫዋች ጆርዲ አልባ ጫማውን እንደሚሰቅል ይፋ አድርጓል። የቀድሞው የባርሴሎና ታሪካዊ ተጫዋች ጆርዲ አልባ በኢንስታግራም የማህበራዊ ትስስር ገጹ ላይ ውሳኔውን ያሳወቀ ሲሆን የ36 ዓመቱ ተጫዋች የ2025 የሜጀር ሊግ ሶከር ውድድር ሲጠናቀቅ ጫማውን በይፋ እንደሚሰቅል ገልጿል። ጆርዲ አልባ እስከ 2027 የሚያቆየው ኮንትራት ቢኖረውም ሰርጂዮ ቡስኬትን በመከተል እግር ኳስ ለማቆም መወሰኑን አስታውቋል። ተጫዋቹ በእግር ኳስ ሕይወቱ ከካታሎኑ ክለብ ጋር በመሆን 6 ጊዜ የላሊጋ፣ 1 ጊዜ ሻምፒዮንስ ሊግ እና 1 የአውሮፓ ዋንጫ ክብሮችን ማሳካት ችሏል። ተጫዋቹ ጫማ የመስቀል ሀሳቡን ካጋራ በኋላ አስተያየቱን የሰጠው የክለብ አጋሩ ሊዮኔል ሜሲ በጋራ ካሳለፍናቸው በርካታ ነገሮች በኋላ ወደ ግራ ተመልክቼ አንተን አለማግኘት እንግዳ ነገር ይሆናል ሲል በማህበራዊ ትስስር ገጹ አጋርቷል። የረጅም ዓመታት የቡድን አጋሩ ጆርዲ አልባ ጫማውን እንደሚሰቅል ይፋ ማድረጉን ተከትሎ አስተያየቱን ያጋራው አርጀንቲናዊ የ8 ጊዜ የባላንዶር አሸናፊ ሊዮኔል ሜሲ አክሎም አመሰግናለሁ፣ ትናፍቀኛለህ ሲል ተናግሯል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ያለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተም